የዛሬዋ ቀን የተዋወቅንባት ቀን ስለሆነች ሁለታችንም እዚህ ቦታ ላይ እንድንገናኝ ፕሮሚስ ተገባብተናል። እኔ ደግሞ ለቃሌ ታማኝ ታሳሪ ነኝ ማለት ይቻላል። ቃል አስሮኝ ዛሬ ራሴንም ለህግ አሳልፌ እየሰጠው ቢሆን ቦታው ላይ ተገኝቻለሁ። ሀይሚዬንም እጠብቃታለሁ። አሁን ዝነኛ ከሆነች በኋላ ለምን ወደ ህይወቷ ትመጣለች? በፊት የት ነበርክ የምትሉኝ ሰዎች ለ2 አመት ማረሚያ ነበርኩኝ ማለት ነው። ያኔ መጀመሪያ ላይ ማረሚያ ከመግባቴ በፊት እኔ ብቻ ነበርኩኝ በልዩ ቦታ መወዳትና የማከብራት ሰው ማለት ነው። ያለፈ ጊዜን እንዲያስታውሳት ለሀይሚዬ ተሰጥቶኝ ለእናንተም ያው አንድ እንድትሉኝ እዘፍንላታለሁ ማለት ነው። ቃል ታሳሪ ነኝ በብዙ ነገሮች ማለት ነው። የሆነ ቀን ምኑ ነው መሰላችሁ ድቤ ሰው እዚች ቦታ ላይ ነበርና እየዘፈንኩላት እያለ ሀይሚዬ እንትን አለች፣ አዘነች ምናምን። ለምንድን ነው እናት የምታዝኙ ምናምን ስላት ምናልባትም እኮ በዚህ ድምጽ ብዙ ሰዎች ተማርከው ከህይወቴ እኔን ልትለይ ትችላለህ አለችኝ። በፍጹም አልኳት። ለምን ምናምን ስትለኝ ፕሮሚስ ግባልኝ ይሻለችኝ። ለምን ስላት ከኔ ውጪ ለማንም እንደማዘፍን አለችኝ። እኔም ቃል ገባውላት፣ ቃል እገባልሻለሁ ህይወቴ ካንቺ ውጪ ለማንም ይሄን ድምጽ አሳልፌ አልሰጥም ብያት ቃል ገብቼላት ጭራለ አንቺን ያጣው ደጅ እምባነው ከእንግዲህ ወዳጄ እኔማ ሰላም እንዴት ናችሁ? ውድና እየተከበራችሁ የኛ ቤተሰቦች እንደምቆይታችኋል፣ እንደምሰንብታችኋል? እኔ ያለው ያው ሰሞኑ ትንሽ ጠፍቼ ነበር። ያው ዛሬ በአዲስ ነገር ነው የመጣሁት። ግድ ሆኖብኝ ነው ቤተሰቦቼ። ምንድነው ሰሞኑ የጠፋሁበት ምክንያት ያው በህግ ምናምን ኮሽታ አለ ተብዬ ነውና ብዙ እንትኖች ያው ታውቃላችሁ ከዚህ በፊት የተፈጠረው ምን እንደሆነ ወደ መጥሪያ ምናምን ሄደው ነበር። በማምነው ሰውና አቡኪ በጣም እንዲያረጋል ብዬ ማላስበው ሰው ነው እና በህግ እየተፈለኩ ስለነበር ያው ተረባብቄ ነው። ለዛ ነው እና ቤተሰቦቼ ዛሬ ግዴታ መምጣት ስላለብኝ ነው ዛሬ ራሱ የመጣሁት ማለት ነው። ምንድነው ዛሬ የዛሬዋ ቀን ለኔ በጣም ልዩ ቀን ነች። ምን አለ መሰላችሁ ውድ ቤተሰቦቼ፣ ታሪኬ የኔን የህይወት ታሪክ ሀይሚጌ የነበረኝ ታሪክ የጀመርኩበት ልዩ ቀን ስለሆነ ነው ዛሬ ራሴን ለህግም ቢሆን እንትን ብዬ የመጣሁት ማለት ነው። ብያዝም ችግር የለውም ይሄ መልእክት ለማስተላለፍ እስከሆነ ድረስ ማለት ነው። ምን አለ መሰላችሁ ውድ ቤተሰቦቼ፣ ታሪኩ የጀመረው ልክ እዚህ ቦታ ላይ ነበርና ከሀይሚጌ ጋር ለመጀመሪያ ጊዜ ተዋወቅ ነው እዚህ ቦታ ላይ ነበር እና ምንድነው የዛኔ ስንገናኝ ከብዙ ጊዜያቶች በኋላ ትንሽ ተኮራርፈን ነበር። ስንኮራረፍ ምንድነው በየአመቱ ምንም አይነት የላይፍ ስታይል ውስጥ ብንሆን ህይወታችን ሌላ ነገር ውስጥ ቢሆን እዚህ ቦታ ላይ ተገናኝተን ሶሪ እንድንባባል ወይም ደግሞ ያለፈ ጊዜያችንን እንድናውሳ፣ ለምሳሌ እኔ ትዳር ውስጥ ልሆን ይችላል ማንኛውም ህይወት ላይ ብሆን እና እዚህ ጋር መጥቼ ያለፈውን ጊዜያችንን ልንገርብ ፕሮሚስ ተገባብተን ነበር። እስቲ ዛሬ ሀይሚ ቃሏን ታከብራለች ትመጣለች ወይስ አትመጣም የሚለውን እኔ እዚሁ አበባዬ እጠብቃታለሁ ማለት ነው። ምንድነው ያው ምንም አይነት ሁኔታ ውስጥ ብትሆን ነው የተባባልነው ብንሆን የዛሬዋ ቀን የተዋወቅንባት ቀን ስለሆነች ሁለታችንም እዚህ ቦታ ላይ እንድንገናኝ ፕሮሚስ ተገባብተናል። እኔ ደግሞ ለቃሌ ታማኝ ታሳሪ ነኝ ማለት ይቻላል። ቃል አስሮኝ ዛሬ ራሴንም ለህግ አሳልፌ እየሰጠው ቢሆን ቦታው ላይ ተገኝቻለሁ። ሀይሚዬንም እጠብቃታለሁ እና ምንድነው ቤተሰቦቼ ያው ጓደኛ ማለት ነው ያየሁት በነገራችን ላይ አለኝ ብዬ የማስበው ጓደኛዬ ነው እኔ ላይ ይሄን ነገር ያደረገው ማለት ነው። ሰሞኑ ራሱ በጣም እኔ ላይ እየሰራ ነው። በቃ ሙሉባቸው ቦታዎች ምናምን እየሄደ ፖሊስ እየሄደ እኔ ለማስቀብደድ የማያደርገው ጥረት የለም። አየሁት በቃ ማለት አንዳንዴ ወደፊት ህይወታችሁ በጓደኛችሁ እንደ ጓደኛችሁ ነው ይባላል ሲባል ውሸት ይመስለኝ ነበር። አየሁት በቃ አጠገቤ የነበረ ልጅ ነውና እኔ ላይ የተነሳው እኔ ምን አረኩኝ? ሜቢ ዛሬ እኮ ሀይሚን ጨርቅሽን ጥለሽ አብደሽ ነይ ከኔ ጋር የሆነ ነገሩን እያልኩ አይደለም። በቃ ያለፈውን አትርሺ ለማለት ነው። ገባችሁ አይደለ ቤተሰቦቼ? እኔ የሚረብሽ ነገር አይደለም። ከቡራ ጋር የሆነ ልረብሻት አልመጣሁም። ያለፈውን ጊዜ ብቻ የሆነ በቃ ማስታወስ አለባት ነው። ባለፈው ራሱ ታሪኬን ጀምሬላችሁ ነበር በምን ከሀይሚ ጋር እንደተለያየንም ያው ብዙዎቻችሁ ታውቁታላችሁ። ማታውቁ ሰዎች ደግሞ ምናልባትም አሁን ዝነኛ ከሆነች በኋላ ለምን ወደ ህይወቷ ትመጣለች? በፊት የት ነበርክ የምትሉኝ ሰዎች ለ2 አመት ማረሚያ ነበርኩኝ ማለት ነው ቤተሰቦቼ። ይሄን ሁሉም ሰው እንዲረዳል የሚፈልገው ነገር ወይም ደግሞ እሷ ላይፏ ከተስተካከለ በኋላ የእሷን ህይወት ለመበጥበጥ አልመጣሁም። ማረሚያ ነበርኩኝ ስላልተሳካልኝ ነገሮች ስላልተመቻቹልኝ ስወጣ ሀይሚዬ ተወዳጅ ሆናለች፣ እንደ ሀገር ተወዳጅ ሆና ምናምን ፌመስ ሆናለች። ያኔ መጀመሪያ ላይ ማረሚያ ከመግባቴ በፊት እኔ ብቻ ነበርኩኝ በልዩ ቦታ መወዳትና የማከብራት ሰው ማለት ነው። ግን ታሪክ ተቀይሮ ልክ ስወጣ ምንገናኝበት እዚህ ቦታ ላይ ነበር የመጣሁት ማለት ነው። እዚህ ጋር መጥቼ በቃ ነገሮችንም ኦንላይን ስገባ ዩቲዩብ ላይ በጣም ተወዳጅ ሆናለች። በጣም ደስ አለኝ በነገራችን ላይ በጣም ነው። ከወንድ ጋርም ቢሆን ሳያት ከቡራም ጋር ቢሆን በጣም ነው ደስ ያለኝ ሆነ ደስተኛ ሆና ስላየኋት ማለት ነው። ዛሬ ደግሞ በነገራችን ላይ ብዙ ታሪክ አለ እዚህ ጋር ማለት ነው ለእናንተ ያልነገርኳችሁ
ለሃይሚዬ በየጊዜው ነበረ ስንጣላ እንደነገርኳችሁ ነው። ለምሳሌ ከተጣላን ልክ አመቱን ጠብቃ እዚህ ጋር እንገናኝ ነበር። በቃ ቀጠሮ ምናምን አያስፈልገንም። ሰዓታችን ጠብቀን ልክ በዚህ ሰዓት ነበረ የምንገናኘው። ምናልባትም ዛሬ ትመጣ ይሆናል ነገሮችን ካሜራ ላትፈልግ ትችላለች። በእርግጥ ካሜራ አጥፋሊ ልትኝ ትችላለች። ላለፉ ነገሮች ስትል ልትመጣ ትችላለች ብዬ ነው እዚህ ጋር አበባ ይዤ ደገፍ አድርጌ የጠበቅኳት ማለት ነው። ውድ ቤተሰቦቼ ደግሞ ምንድነው ምናምን ለምትሉኝ ሰዎች ያው የምታውቁ ሰዎች አላችሁ። እኔ ባለ ብዙ ተሰጡ ነኝ። ምንድነው ድምጻይ ነኝ በነገራችን ላይ ማለት ነው። የክቡር ጥላውን ገሰሰ ጉሩሩን በጉሩሩ ይዤ የምንቀሳቀስ ሰው ነኝ። ያንድ ተሰጥቶኝ ደግሞ ከሃይሚዬ ውጪ ለማንም እንዳልዘፍንላት ፕሮሚስ ስለገባውላት የቃል ታሳሪ ነኝ በብዙ ነገሮች ማለት ነው። የሆነ ቀን ምኑ ነው መሰላችሁ ድብስ እዚች ቦታ ላይ ነበርና እየዘፈንኩላት እያለ ሃይሚዬ እንትን አለች አዘነች ምናምን ለምንድን ነው እኔ እናት የምታዝኙ ምናምን ስላት ምናልባትም እኮ በዚህ ድምጽ ብዙ ሰዎች ተማርከው ከህይወቴ እኔን ልትለይ ትችላለህ አለችኝ። በፍጹም አልኳት። ለምን ምናምን ስትለኝ ፕሮሚስ ግባልኝ ይሻለችኝ። ለምን ስላት ከኔ ውጪ ለማንም እንደማዘፍን አለችኝ። እኔም ቃል ገባውላት ቃል ገባልሻለሁ ህይወቴ ካንቺ ውጪ ለማንም ይሄን ድምጽ ያሳልፍ ያልሰጥም ብያት ቃል ገብችላት ያው ተሰጥቶኝንም ከኔ ጋር ውስጥ ላይ ከቃል ጋር ይጇለሁ ማለት ነው። በነገራችን ላይ በህይወታችሁ መግባት የሌለባችሁ ነገር እርግጠኛ ሳትሆኑ ቃል ነው። በተለይ ለሰው ልጅ ቃል ነው እኔ እዚህ ጋር ያሰረኝ ማለት ነው። ቃል ባያስረኝ ብዙ ነገሮች የራሴን ነገሮች ተጠቃቅሜ እንትን ነበር። ለቃል ታሳሪ ሆኜ ያው ተሰጥቶኝንም አፍኜ ውስጥ ላይ ይዣለሁ ማለት ነው። ከቃል አንዳንዶቹ ይኖሩታል፣ አንዳንዶቹ ደግሞ ዝም ብሎ በቃ በመላሳቸው ብቻ ነው የሚጠቀሙት። ውድ ቤተሰቦቼ ያው ከቃል በላይ ኃይል የለም እኔ ጋር ማለት ነው። እና ውድ ቤተሰቦቼ ምናልባትም ያለፈ ጊዜን እንዲያስታውሳት ለሃይሚዬ ተሰጥቶኝ ለእናንተም ያው አንድ እንድትሉኝ እዘፍንላታለሁ ማለት ነው። ያው ለሷ ነው አማላይ ናቲኩ የሷኑ ቁመና ይማለ ልላታል ያላያት በዝና ንግግሯ ጣፋጭ ያንደበቷ ለዛ አማላይ ናትሷ በፍቅር ምትገዛ እንኳን ያትቀርቱ የሷኑ ቁመና ይማለ ልላታል ያላያት በዝና ንግግሯ ጣፋጭ ያንደበቷ ለዛ አማላይ ናትሷ በፍቅር ምትገዛ አላት ውበት ሚያርበተብት ቁመና ዛላ አብሮ ሰጣት አላርፍም እኔ ሳትሆኔኔ ልቤ ተስፋለው አገኛታለው። እና ይሄንን ይመስላል ውድ ቤተሰቦቼ። በነገራችን ላይ ይሄን ተሰጥቶ ይዘነው ወይ ሃይሚን ምትለው እንደምትሉኝ ማቃለው። ይሄ ተሰጥቶ ለሃይሚ ብቻ የተፈቀደ ነው። በነገራችን ላይ ቃል ነው ነግሬያችኋለሁ። ካንቺ ውጪ ለማንም እንደማልዘፍን ቃል ገብቼልሻለሁ ብዬ ቃል ስለገባውላት ለማንም አልዘፍንም። ብቻ ሰሞኑ ድምጼ ላይ ቮካልም ትንሽ አልሰራውም። ለዛ ይሆናል ትንሽ ከተዘጋባችሁ እና ለሃይሚዬ ብቻ ነው ብዘፍ ነው። ይሄን ልላችሁ ነው የፈለኩት። ይሄን ተሰጥቶ ይዘለ ምንድነው እሪ የምትለው ዩቲዩብ ላይ እየመጣ ምናምን ሪል ላይፍን ነው ለማስተዋወቅ ነው። በነገራችን ላይ ውሸት ለሚመስላችሁ ሰዎች ለምን ብዬ ነው መዋሸው? ይሄን ብዬ እንዴት ብዬ አስለኝም እንዴት ብዬ እንደዚህ ላደርግ እችላለሁ? ይሄን ድምጽን ተጠቅሜ ራሴን ወደ ተሻለ ማድረግ እችል ነበር። ወይም ደግሞ ሶሪ አድርጊልኝ በቃ ያን ቃሌን ራሱ እንትን እንድትይኝ ፈልጋለሁ። በቃ አፉ ብያለሁ እንድትይኝ ሶሪ ችግር የለውም በቃ እንደፈለክ ይሄ እንትን ድምጽን ተጠቅም እንድትይኝ ፈልጋለሁ። ምክንያቱም ስለታሰረ በቃል ማለት ነው። በዚህ አጋጣሚ እጠብቅሻለሁ። የወሷን እየጠበቅኩ ነው። ለቃሏ ታማኝ ከሆነች እዚች ቦታ ላይ መታ የሆነ ትንሽ ጊዜ ብናሳልፍ ደስ ይለኛል። ታውቂያለሽ ከአመታት በፊት ተኮራርፈን ተጣልተን ሳንደዋወል ነበር እዚህ ጋር የተገናኘ ነው ማለት ነው። እና ሃይሚዬ በጣም ባለሽበት መልካምሽን እመኝልሻለሁ። ምናልባትም ዛሬ ካሜራ ካልፈለገች ላጠፋው እችላለሁ ውድ ቤተሰቦቼ። ምክንያቱም ይሄ ነገር እኔም አላስገድዳትም፣ ለክብሯም ጥሩ አይደለም። ከኔ ጋር መታ እዚህ ጋር ለቃል ብላ ካሜራ ውስጥ መግባት ግዴታ ይኖርባታል ብዬ አላስብም። እጠብቅሻለሁ። የተውሺ ቦታ ላይ እመላለሳለሁ ትመጫለሽ ያልኩ ቆሜ እጠብቃለሁ ሳላይሽ የዋልኩ ሳላይሽ ማደሬ አባሰብኝ እንጂ መች ቀነሰ ፍቅሬ አበዳሉኝ
አልመጣችም ቤተሰቦቼ ማለት ይሄ ቆየ። በነገራችን ላይ እዚህ ከመጣሁኝ በጣም ብዙ ቆይቻለሁ። ምናልባትም ጧት ላይ ከመጣች ብዬ ያው ቪዲዮ ለመጠቀም አልፈለኩም ነበር። ከብዙ ጊዜ ቆይታ በኋላ ነው ይሄን ነገር የሚመጣልኝ። እንዲህ ገና አርፍዳ አታውቅም። ብዙ ጊዜ ተጣልተንም ተኮራርፈን ዲስ ተደራርገንም እዚህ ጋር ሳንደዋወል ነበር የምንመጣው። ዛሬ ግን አልመጣችም። ያው እኔ እርግጠኛም አይደለሁም። ምናልባት ያው ለቃሏ ታማኝ ከሆነች ብዬ ነበር ትመጣለች ብዬ አሰብኩት። ዛሬ ግን የለችም። እጠብቃታለሁ። ማንም ሳያልፍ በኔ እውነት ደህና አትሆንም አሉኝ ካልተውካት መርሳት ነው ወይ ጤንነት? ጭራለ አንቺን ያጣው ደጄ እምባነው ከእንግዲህ ወዳጄ እኔማ ሳላይሽ ከርሜ እህላለው በናፍቆት ታምሜ ሊመሽ ነው አድማስ ጠቆረ የልቤ ትርታው ጨመረ። ምንድነው ቤተሰቦቼ ማለት እኔ በትዝታ ምኖር ሰው ነኝ። ያው ትዝታ በጣም ከባድ ነው። ትዝታ ባይኖር እኔ እንጃ የኔን ህይወት እዚህ ጋር ይኖራል ብዬ አላስብም። ከምንም በላይ ግን ለሰው ልጅ ትዝታን የመሰለ ነገር የለም። እኔ ያለሁት በትዝታ ነው። ባሳለፍናቸው ደስ በሚሉ ጊዜያቶች እያስታወስኩኝ እስቲ ስንቶቻችን ነን ያለ ትዝታ እኮ እኛ ምንም ነን። የኔን ህይወት ራሱ በትዝታ ነው ያለው። ትዝታ ባይኖር እስቲ ትላንትናችሁን ማስታወስ ባትችሉ የዛሬ እናንተ ምን ዋጋ አለው? እኔም ትዝታ እስከ ዛሬ ድረስ አለኝ። አሁንም እኖራለሁ። በጣም ደስተኛ ነኝ። በነገራችን ላይ በትዝታዋ ራሱ ደስተኛ ነኝ። ባሳለፍናቸው በሰጠችኝ ለነዛ ጊዜያቶች ፍቅር በጣም ደስተኛ ነኝ። ምናልባትም አንድ ቀን ራሷን አግኝታ ትመጣ ይሆናል። ነገሮችን ወደ ኋላ መለስ ብላ አይታ ትመጣ ይሆናል። መተሽ ከኔ ጋር የሆነ ነገር አድርጊ አልልሽም ውድ ሀይሚ። ምናልባትም ያው እያየው ነው ነገሮችን ከብሩራ ጋር ደስ የሚል ላይፍ እየኖርሽ ነው። እኔ ግዴታ ዛሬውኑ መተሽ ህይወቴ ላይ ግቢ አልልሽም። በቃ አታውቂውም አንቺ ልንገርሽና ማለት ነው ያንቺ እኔ ጋር መምጣት እንደምታስቢው ትንሽ ነገር መስሎሻል፣ ግን እንደዛ አይደለም። እንዳትሳሳቺ። ያንቺ እኔ ጋር መምጣት ከምንም በላይ በቃ ነገን ነው የሚያበራው። በጣም ነው ደስተኛ ሆኖ ገባሽ? ትንሽ ደቂቃ ራሱ ያለፉትን ጊዜያቶች ገርበን ብናያቸው እንዲኮ ነበር እንዲሁን ብትይኝ ራሱ ለኔ በጣም ትልቅ ነገር ነው። እንደሃይ ይሄን ነው የምልሽ። አልተረዳሽም። ምናልባትም አንቺ በመጣስ ምን ዋጋ አለው ምናምን ብትይ ያው የሷሉን ምናምን ልትይ ሊሆን ይችላል። እኔ ትሆኛለሽ እያልኩሽ አይደለም። ምናልባትም መተሽ ትንሽ ጊዜ አብረሽኝ ብታሳልፊ በጣም ደስተኛውን ነበር። ይሄን ነው የምልሽ። እጠብቅሻለሁ። ተቀየርሾይ አንቺም ተቀየርሾይ በጣም ያሳዝናል። አንቺ እንዲሆንሽ አንቺ እንደዚህ ከሆንሽ ማን ሰው ይታመናል?